በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራት የቃል ኪዳን ልጆች እንዲሁም የቅዱሳን መላእክት የነቢያት የሐዋርያት የጻድቃን የሰማዕታት የሁሉም ቅዱሳን ወዳጆች ሁላችሁም በያላችሁበት የእግዚአብሔር ሰላም ከእኔም ከእናንተም ጋር ይሁን። እንግዲህ በዛሬ ዕለት ቅዱስ ዮሐንስ ፍቁረ እግዚእ ዮሐንስ ወንጌላዊውን እንዘክረዋለን። ወርኃዊ ክብረ በዓል መታሰቢያ በዓሉ ነውና በመጀመሪያ አምላካችን ቅዱስ እግዚአብሔር ብርሃኑን አሳልፎ ወደ ጨለማው ጨለማውን አሳልፎ ወደ ብርሃን ካለመኖር ወደ መኖር ያኖረን ያመጣን ኃጢአታችንን ብዛት አስቦ ያልቀጣን ያልቀሰፈን እናቱን ድንግል ማርያምን የሰጠን ቅዱሳንን የሰጠን አምላካችን ክብር ምስጋና ይድረሰው። እናታችን ድንግል ማርያም የመኖራችን ምክንያት የድነታችን መሰረት የመንግስተ ሰማያት መሸጋገሪያ እመ አምላክ ወላዲተ አምላክ ብርሃንን ወልዳ እመ ብርሃን አምላክን ወልዳ ወላዲተ አምላክ የተሰኘች መልዕልተ ፈጣሪ መትሕተ ፍጡራን ከፈጣሪ በታች ከፍጡራን በላይ ሆነች ድንግል ማርያም ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት እንዲሁም አባታችን ሐዋርያው ወንጌላዊ ቅዱስ ዮሐንስ ሌሎችም ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ ቅዱስ ዮሐንስ ወንጌላዊ በዚህ ዕለት የሚታሰብበት ክብረ በዓሉ ነው። ቅዱስ ዮሐንስ ወንጌላዊ እንግዲህ ከሐዋርያት መካከል አንዱ እንደሆነ ቅዱሳት መጻሕፍታት ይናገሩናል ማለት ነው። ቅዱስ ዮሐንስ እንግዲህ ወንጌላዊ ቅርብ ከጌታችን ጎን የነበረ እጅግ ይወደው የነበረ ሐዋርያ ነው። እንግዲህ የተለያዩ አይነት ስሞች አሉ። ዛሬ ስሙ ላይ ትኩረት እናደርጋለን ማለት ነው። አንደኛው ስሙ ወልደ ነጎድጓድ ይባላል። ወልደ ነጎድጓድ ቅዱስ ዮሐንስ ወልደ ነጎድጓድ ይባላል። ነጎድጓድን የወለደ ክርስቶስ ኢየሱስ ክርስቶስ ያስገኘው ስለሆነ ወልደ ነጎድጓድ ይባላል። በነጎድጓድም ይመሰላልና ከዚህ የተነሳ ወልደ ነጎድጓድ በማለት ይታወቃል። ሌላኛው ስሙ ዮሐንስ አቡ ቀለምሲስ አቡ ቀለምሲስን በመባል ሌላኛው ስሙ አቡ ቀለምሲስ ይባላል። እንደገና ሲቀጥል ደግሞ ታኦጎሎስ ተብሎም ይጠራል። ይሄ የቅዱስ ዮሐንስ ወንጌላዊ ስሙ ነው። ፍቁረ እግዚእም በመባል ይታወቃል። እንግዲህ ጌታ ወዳጅ መቀነቱን መታጠቂያውን አሳልፎ የሰጠው ከቅርቡ የነበረው በእመቤታችን በድንግል ማርያም በስቅለቱ ጊዜ ከእመቤታችን ያልተለየ ጌታችን ኢየሱስ ክርስቶስ ደግሞ በሀደራ እነኋት እናት እነሆ ልጅሽ ብሎ ሀደራ እመቤታችንን የሰጠው ይህ ወንጌላዊ ነውና ፍቁረ እግዚእ ጌታ ወዳጅ በመባለትም ይታወቃል። እንደገና ደግሞ ሌላ ስሙ ዮሐንስ ድንግል ስለሆነ ድንግላዊ ስለሆነ ዮሐንስ ድንግል ተብሎ ይታወቃል። እንደገና ደግሞ ሌላኛው ስሙ ዮሐንስ ወንጌላዊ ይባላል። እንግዲህ ከአራቱ ወንጌላውያን አንዱ በመሆን ጌታችን ኢየሱስ ክርስቶስ የተናገረውን ወንጌል የጻፈልን ይህ ሐዋርያ ነውና ደግሞ ሌላ መልእክትም ጽፏል። ዮሐንስ መልእክት በመባል የሚታወቀውን በፍጥሞ ደሴት ሆኖ ራእይ ምንም የጻፈው ራእይ ዮሐንስ የመጨረሻውን የመጽሐፍ ቅዱስ ክፍል የጻፈው ቅዱስ ዮሐንስ ይሄኛው ሐዋርያው ወንጌላዊ ነውና በመጽሐፍ ቅዱስ 3 ክፍሎችን ጽፎ ጌታችን ብዙ ምስጢሮችን የገለጠለት መጨረሻ ላይ እንደውም የተሰወረ ሞት ዳግመኛ የማያገኘው ሌላው ስሙ ደግሞ ቁጽረ ገጹ የክርስቶስን መከራውን ግርፋቱን ስቅላቱን ሲያስብ ስለነበረ ፊቱ የተሸበሸበ የጠቆረ ነው ስለነበረ ቁጽረ ገጽ ብሎም አባቶች ይጠራሉና እድሜ ዘመኑን ሙሉ ጌታ ክርስቶስ ከተነሳ ካረገ ወዲህ ሲያዝን ዘውትር በህሊናው በልቦናው የክርስቶስን መከራ ሲያስብ ስለነበረ ቁጽረ ገጽ ብሎ ይታወቃል። እመቤታችን ድንግል ማርያም ካረፈች ወዲህ በገነት ከእመቤታችን ከድንግል ማርያም ከአስከሬኗ ከቅድስት አስከሬኗ ጋር ሆኖ የተሰወረም ነበረ። ቅዱስ ዮሐንስ ፍቁረ እግዚእ እንግዲህ በጣም ጌታችን ኢየሱስ ክርስቶስ ይወደው የነበረ እንደገና መታጠቂያውን መቀነቱንም አሳልፎ የሰጠው ድንቅ አባት ነውና ወር በገባ ዘውትር በ4 ቀን ይታሰባል ማለት ነው። እንግዲህ ቃል ኪዳኑ
ወንጌሉን የጸለየ የተማጸነ በቃል ኪዳኑ የተማመነ በዝሙት አጽም ይነደፍ ሰው በዝሙት የሚሰቃይ ሰው የዝሙት ጾርን እንደሚያጠፋለትና እንደሚያስታግስለት እግዚአብሔር አምላክ ቃል ኪዳን የሰጠው ሲሆን ዘረፈቀ ውስተ ጽኖ ለኢየሱስ ከክርስቶስ አጠገብ ዘውትር ይቀመጥ እንደነበረ አጠገቡ ሆኖ ከሱ ጋር ሳይለያይ የቆየ ሐዋርያ ሰማዕት ወንጌላዊ ነውና ክርስቶስ ቀዳሚሁ ቃል ቀድሞ ቃል ነበረ ብሎ በዮሐንስ በራሱ ወንጌል ላይ እጅግ ረቂቅ ምስጢርን የገለጠ እንደውም ከአራት ወንጌላውያን በንስር የተመሰለ እንግዲህ ጠለቅ ያለ ምስጢር አንስቶ ሲተነትር ሲያስተምር የነበረ አባት ነውና ንስር እንግዲህ ከፍ እያለ ሲሄድ እዚህ ጋር ረቂቃን ያሉ ነገሮች እየጎድሉለት ሄዳሉና እሱም ከፍ ብሎ ምስጢረ ሥላሴን ከወንጌላውያን ከሁሉም በምስጢረ ሥላሴ ጀመረ ስለነበረ ዘንስር ዮሐንስ በንስር ይመሰላል። ከአራቱ አዝማናትም አንደኛው በሱ ዘመን በዮሐንስ ይሰየማል ማለት ነው። ቅዱስ ዮሐንስ ወንጌላዊ ከብዙ በጥቂቱ በዚህ ዕለቱን ለማዘከር ስሞቹን ጠቅሰን በጥቂቱ ተማምረናል ማለት ነው። እግዚአብሔር አምላካችን በቸርነቱ በምሕረቱ ይጎብኘን፣ ጉድለታችን ይምላልን። እናቱ ድንግል ማርያም ከቅዱስ ዮሐንስ ወንጌላዊ ጋር አይለዩልን። ቃል ኪዳናቸው ጸሎት ለመናቸው ይጠብቀን አይለየን እያልን ውድ ኦርቶዶክሳውያን ቤተሰቦች በዕለተ ቀኑ ገድሉን እንደገና በመጸለይ ተአምሩን በማነበብ መልኩን በመጸለይ እንዲሁም ብንችል ዝክሩን በመዘከር የበረከቱ ተሳታፊ